ይህ አዋዜ ልዩ ሰበር ነው። ፕሬዚደንት ዶናልድ ትራምፕ አብዛኛውን የኢራን ጦር በደምሰሳቸው መንግሥታቸው ካከናወናቸው ተግባራት መካከል እንደ አንዱ እንደሚቆጥሩት በማኅበራዊ ድረገጻቸው ገልጸው ድምሰሳው ይቀጥላል አሉ። በቤጂንግ ጉብኝት ላይ ያሉ በማኅበራዊ ገጻቸው ባሰፈሩት ረጅም መልእክታቸው ትራምፕ ሲቀጥሉም ከቻይና መልስ ጦርነቱን በኢራን ላይ ሊቀጥሉ እንደሚችሉ አመልክተዋል። ትራምፕ ለፎክስ ኒውስ በሰጡትና ትላንት በተላለፈ ቃለ ምልልሳቸው ደግሞ ብዙ ትዕግሥት አይኖረኝም፣ ኢራኖች ስምምነት መፈራረም አለባቸው ብለዋል። የኢራንን በከፍተኛ ደረጃ የበለጸገ ዩራኒየም የሚያድኑት በዋነኛነት ለፖለቲካዊ ላንቲካ መሆኑን ጠቁመዋል። ባገኘው ደስ ይለኛል እንደ እውነቱ፣ ነገር ግን ለሕዝብ ግንኙነት ያክል እንጂ ለሌላ አይደለም ብለዋል። ሌላው ልናደርግ የምንችለው አሉ ትራምፕ መልሰን በቦምብ መደብደብ ነው ብለዋል ዩራኒየሙን። ያም ሆኖ ግን እጄ ባስገባው ደስ ይለኛል፣ አስገባዋለሁም ብለዋል። ይህ በእንዲህ እንዳለ የአሜሪካ ሴኔት ፊት ቀርበው ምስክርነታቸውን የሰጡት የአሜሪካ ማዕከላዊ ኃይል አዛዥ አድሚራል ብራድ ኩፐር ጦርነቱ የኢራንን ወታደራዊ አቋም ክፉኛ ያመናመነው መሆኑንና ነገር ግን ሀገሪቱ አሁንም የማጥቃት ችሎታ እንዳላት ተናግረዋል። የሆርሙዝ ሰርጥ ውጥረትም ቀጥሏል። ትናንት የተባበሩት አረብ ኤሚሬትስ የውሃ ዳርቻ አጠገብ መልሕቁን የጣለ አንድ መርከብ ተይዞም ወደ ኢራን የውሃ ክልል መወሰዱን የእንግሊዝ ጦር አስታውቋል። ህንድም የቃጫኝ መርከቧ ሰርጡ ውስጥ መስመጡን አስታውቃለች። መርከበኞቿ ግን እንዳልተጎዱ ወይም ከአደጋ እንደተረፉ ገልጻለች። ወደ ፕሬዚደንት ዶናልድ ትራምፕ መልእክት ስንመለስ ቻይና ለሆርሙዝ ሰርጥ መከፈት እርዳታ ለማድረግ እንደምትፈልግና በጦርነቱ ኢራንን የሚያግዝ የጦር መሳሪያ ላለመላክ ቃል መግባቷን ገልጸዋል። ትራምፕ በፎክስ ኒውስ ቃለ ምልልሳቸው እንዳሉት የቻይናው ፕሬዚደንት ሺ ጂንፒንግ ለኢራን ወታደራዊ ቁሳቁስ እንደማይልኩ አበክረው ነው የገለጹት። ይልቁንም የሆርሙዝ ሰርጥ ተከፍቶ ማየት እንደሚፈልጉና ልረዳ ወይም ላግዝ የምችልበት ነገር ካለ ማገዝ እፈልጋለሁ ማለታቸውን ጠቅሰዋል። ሁለቱ መሪዎች ታላቁ የሕዝብ ሸንጎ ተብሎ በሚጠራው የቻይና ቤተ መንግሥት ከተነጋገሩ በኋላ ዋይት ሃውስ ባወጣው መግለጫ ደግሞ ፕሬዚደንት ሺም የሰርጡን ወደ ውጊያ ቦታነት መቀየርና ለመተላለፊያ ጥቅሞ ገንዘብ ለማስከፈል የሚደረግ ማንኛውንም ጥረት እንደሚቃወሙ ግልጽ አድርገዋል ብሏል። መግለጫው አያይዞም ቻይና ሰርጡ ላይ ያላትን ጥገኛነት ለመቀነስ ስትልም የአሜሪካንን የነዳጅ ዘይት ምርት ለመግዛት ያላትን ፍላጎት ገልጸዋል። መሪዎቹ ኢራን በፍጹም የኒውክሌር ጦር መሳሪያዎች መያዝ እንደማይኖርባት መስማማታቸውን መግለጫው አስታውቋል። ኢራን ምንም እንኳ እኔም የኒውክሌር መሳሪያ አልፈልግም ብትልም ዩራኒየምን ምንም አይነት ሰላማዊ አገልግሎት ሊሰጥ በማይችልበት ደረጃ አበልጽጋለች። ዓለም አቀፍ የጦር መሳሪያ ተቆጣጣሪዎችም የኒውክሌር ተቋሞቿን እንዳይመረምሩ ከልክላለች። የቦሊስቲክ ሚሳይሎን ሩቅ የመምታት ችሎታም አዳብራለች። ተንታኞች ግን ይህ በእንዲህ እንዳለ ኢራን አሜሪካ ላይ ስትራቴጂካዊ ጫና ለማሳደር ካላት ፋይዳ አንጻር ቻይና ቴሄራንን በብርቱ ለመጫንም ሆነ ለቴሄራን ያላትን ድጋፍ ታቋርጣለች የሚለውን ይጠራጠራሉ። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦራቸው በኢራንና ሌሎች ጠላቶቹ ላይ የተቀዳጃቸውን ድሎች አደነቁም። ትናንት በኢየሩሳሌም በተካሄደ አንድ ሥነ ሥርዓት ላይ ሲናገሩ የኢራን የሽብር አገዛዝ ከመቼውም ጊዜ ይበልጥ ተዳክመዋል፣ እስራኤል ደግሞ ከመቼውም ጊዜ በላይ ፈርጥማለች ብለዋል። ሲቀጥሉም ወደፊትም ማንኛውም ስር ነቀል እስልምናን በወሳኝ መልኩ መዋጋታችንን እንቀጥላለን ብለዋል። እስራኤል ባለፈው ዓመት ሰኔ ወር አሁን ደግሞ የካቲት 21 ላይ ኢራን ላይ ጥቃት አልከፈተች ቢሆን ኖሮ ይህን ጊዜ ቴሄራን የኒውክሌር ቦምብ ይኖራት ነበር ብለዋል። ዳንኤል፣ ፕሬዚደንት ዶናልድ ትራምፕ ወደ ቻይና የተጓዙት ባለፈው ሮብ ነበረ። ለአሜሪካ የሰላም ዕቅድ የኢራኖችን ምላሽ የተቀበሉት ደግሞ እሁድ ዕለት እንደነበር እናስታውሳለን። ከ4 ቀን ጥበቃ በኋላ ማለት ነው።
ዶናልድ ትራምፕ ባወጡት መግለጫ እንዳሉት 10 ደቂቃ ሊፈጅ የማይችልን ነገር 4 ቀን አስጠብቀው ነው የመለሱት በማለት መውቀሳቸው የሚታወስ ነው። ምላሹ እንደዚህ ተራዝሞም ሲመጣ ሙሉ በሙሉ አንብበው ለመጨረስ እንዳልቻሉና ጋርቤጅ ውዳቂ ቆሻሻ ብለው ያልጨረሱት እንደሆነ መልእክቱን ገልጸው የኢራን ምላሽ በእጅጉ እንዳስቆጣቸው መግለጻቸውን እናስታውሳለን። በተለይ አበክሮ በያዙት የኒውክሌር ጉዳይ ላይ ምንም አይነት የኒውክሌር እንቅስቃሴ ይህም እንግዲህ አሜሪካ መለስተኛ አቋሟን ካለሳለሰች በኋላ ለተወሰነ ጊዜ ሆኗል። ለተወሰኑ ዓመታት ያው ፓኪስታን ላይ በተደረገ የመጀመሪያ ድርድር ላይ በጄዲ ቫንስ እንደሰማ ነው ለ19 ዓመት ያቀረበችውን እነሱ በወቅቱ የ5 ዓመት ብለው ነው ያሉት። ለእነዚህ ለተባለው ዓመታት ምንም አይነት የኒውክሌር እንቅስቃሴ ላለማድረግ ዩራኒየም ላለማበልጸግ ስምምነት እንድትፈርም የቀረበውንና እሳቸው በቃል እሺ ብለውኛል፣ በጽሁፍ ግን ሳያሰፍሩት ቀርተዋል በማለት የሰላም እቅዱን ውድቅ ማድረጋቸው የሚታወስ ነው። በዚህ መካከል ግን ኢራን 60 በመቶ ያበለጸገችውንና 440 ኪሎ ግራም የሚመዝነውን በከፍተኛ ደረጃ የበለጸገ ዩራኒየም ወይም ደግሞ ወደ አቶሚክ ቦምብ ለመቀየር አንድ ደረጃ ማጣራት ብቻ የሚቀረውን የበለጸገ ዩራኒየም በተመለከተ ያሉት ነገር የለም። እሱን ኢራን እንድታስረክባቸው ነው የሚፈልጉት። ኢራን በዚህ ረገድ ምንም አይነት የሰጠችው ምላሽ እንደሌለ ጠቅሰው የሰላም እስካሁን ድረስ የቆየው 1 ወር ገደማ የቆየ የተኩስ አቁም ስምምነት ኦልሞስት ሞተዋል ብለዋል። ወይም የእሳቸውን ቃል ለመጠቀም የሆስፒታል የጽኑ ህሙማን ክፍል ውስጥ በህይወት አድን እርዳታ ብቻ እስትንፋሱ ተጠብቆ የሚገኝ ነው፣ ወይም 99 በመቶ ሞቷል በማለት መናገራቸው አይዘነጋም። ዶናልድ ትራምፕ ወደ ቻይና ከመሄዳቸውን በፊት አብሮ የተገለጸው ነገር ከዚህ አንጻር ቀጣዩ የአሜሪካ ምላሽ ምን ይሆናል ለሚለው ውሳኔያቸውን የሚወስዱ ከቻይና ጉብኝት መልስ እንደሚሆን ሲነገር ቆይተዋል። ጉብኝታቸውን በዛሬው ዕለት አጠናቀው ወደ ዋሽንግተን ይመለሳሉ። በኢትዮጵያ ቅዳሜ በነገው ዕለት ነው የሚሆነው ከሰዓት በኋላ እና ወደ ዋሽንግተን ከተመለሱ በኋላ አሁን የሰጡትን መግለጫ ለፎክስ ኒውስ እና እንዲሁ በማህበራዊ ገጻቸው ያሰፈሩትን ተንተርሰን መናገር ካለብን ፕሬዚደንቱ በመካከል ከፓኪስታን በኩል እስካሁን ውስጥ ለውስጥ በሚደረገው ድርድር የተደረሰበት መቀራረብ ወይም ደግሞ ሌላ ትልቅ ተስፋ እስከሌለ ድረስ ምናልባት ወደ ጦርነት አማራጭ ሊመለሱ እንደሚችሉ አመላካች ነው። ዳንኤል ዓለም ዶናልድ ትራምፕ በኢራን ላይ የሚያደርጉትን ጦርነት ቀጥላለሁ ሲሉ በእርግጥም ጦርነቱን ለመቀጠል ነው ወይስ ኢራን በቶሎ ወደ ስምምነት እንድትመጣ ለማድረግ ነው የሚለውን ብትነግረን። ሁለቱንም ሊሆን ይችላል። ዞሮ ዞሮ ግን ምክንያቱ የቀጣዩ ወታደራዊ እርምጃቸው የወታደራዊ ዕቅድ ቀርቦላቸዋል። ከ1 እስከ 2 ወር የሚፈጅ የጋመ ሌላ ድብደባ ምናልባትም አንድ ኤክስፐርት እንዳሉት የዩናይትድ ስቴትስ አሜሪካንን ወታደራዊ ልዕለ ኃያልነት የሚያሳይ እና የኢራንን የኢኮኖሚ መሰረተ ልማቶች፣ የኤነርጂ መሰረተ ልማት፣ ነዳጅና የጋዝ ሀብቷን ጭምር ኢላማ ውስጥ ሊያስገባ የሚችል የከፋ ድብደባ እቅድ ቀርቦላቸው በማዕከላዊ እዙ አዛዥ አድሚራል ብራድ ኩፐር እና እንዲሁም ደግሞ በኤታማዦር ሹሞች ሊቀመንበር ዳን ቃየል አማካኝነት ማብራሪያ ተሰጥቷቸው እንደሚገኙ እናውቃለን። በማንኛውም ሰዓት ይህን ትዕዛዝ ይፈጸም የሚሉ ከሆነ የአሜሪካ ጦር ለመፈጸም ዝግጁ መሆኑ ይታወቃል፣ እንደዚሁም እስራኤል። ስለዚህ ፕሬዚደንቱ እስካሁን ድረስ ወደዚህ ላለመምጣት ከበባውን አጠናክሮ በመቀጠልና ኢራን በዚህ ሂደት ውስጥ የሰላም ሀሳቧን አርቃ ቢያንስ በኒውክሌር ጉዳዩ ላይ የሚፈልጉት ስምምነት እንደምትሰጣቸው እርግጠኛ ሆነው ሲጠብቁ ቆይተዋል። አሁን ግን የቅርብ ሰዎቻቸው እንደሚገልጹት ፕሬዚደንቱ የቀረበላቸውን የጦር እቅድ በአጽንኦት እየተመለከቱ ነው የሚል ነው። ስለዚህ በአንድ በኩል እስከተቻለ ድረስ ወደ ወታደራዊ እርምጃ ሳይመለሱ
ኢራን ሀሳቧን አለስልሳ አቋሟን አለዝባ የሚፈልጉትን ስምምነት እንድትሰጣቸው በማስፈራራት ወይም ደግሞ ከፊት ለፊት ያለውን ሁኔታ በማየት ያን ብትሰጣቸው ይመርጣሉ። ልክ ነህ። ነገር ግን ደግሞ ይሄን ከማድረግ አማራጭ ያላቸውም አይመስልም እና ሁለቱንም ሊሆን ይችላል። ዓለም ኢራኖች አሁን ላይ በቶሎ ወደ ስምምነቱ ለመቅረብ ዝግጁ መሆናቸውን የሚያሳይ ነገሮች እያደረጉ ነው ወይስ ለጦርነት ነው ዝግጁ የሆኑት የሚለውን ብትነግረን። ውስጥ ለውስጥ በፓኪስታን በኩል የሚነጋገሩት እኛም ማናውቀው ነገር ከሌለ በስተቀረ በኢራኖች በኩል ያለ አንድም ፍንጭ የለም። እሱም ኢራን ሆርሙዝ ሰርጥን በተመለከተ የሞት የሽረት ጉዳይ ነው። ሆርሙዝ ሰርጥ በኢራን ሉዓላዊነት ስር ነው የሚቆየው እና በኢራን ሉዓላዊነት ስር ሆኖ ነው የሚከፈተው። ስለዚህ ዶናልድ ትራምፕ ደግሞ በከፍተኛ ደረጃ የሚፈልጉት ዋናው ነገር ከኒውክሌር ስምምነቱ ጋር እሱ ነው። ስለዚህ የሆርሙዝ ሰርጥ ጉዳይን ኢራን ኦልሬዲ ተፈጥሮ የሰጠን አቶሚክ ቦምብ ነው ያለችው። እንደውም በተደጋጋሚ በዚህ ጉዳይ ላይ ቋሚ መወያያና እያንዳንዱ ባለስልጣን አስተያየት የሚሰጥበት ጉዳይ ነው ኢራን ውስጥ። የኢራን አገዛዝ እዚህ ከመድረሱ በፊት ለበርካታ ዓመታት ወይም ለአስርተ ዓመታት ይሄንን ሀብቱን እንደ ሀብት ይሄንን አቶሚክ ቦምብ ዘንግቶት ቆይቷል ነው ያሉት። እና እንደውም ከሃይማኖታዊ ቀደምት አንዳንድ ክንዋኔዎች ጋር በማነጻጸርም ኢራን ሆርሙዝን ለቀቀች ማለት ለማይቀር ሽንፈት ራሷን አጋለጠች እንደማለት አድርገው ነው የሚቆጥሩ። ስለዚህ በኢራኖች በኩል ምንም ለውጥ የለም። በኒክሌር ጉዳዩ ላይ ይሄ 60 በመቶ የበለጸገውን እንግዲህ የራሳቸው ዶናልድ ትራምፕን ብንገልጽ እርሱን እኮ እንደው ልንሰጥ ብንፈልግም እኛ ያለበት ቦታ ጥልቅ ነው፣ አሜሪካ ራሷን በታካል ቆፍራ ካላወጣችው እኛ እዛ ድረስ መግባትን ቆፍረን ማውጣት አንችልም ብለውኛል ይላሉ። በሌላ በኩል ግን ከኢራኖች የምንሰማው አገዛዙ ላለፉት 47 ዓመታት በማያፈናፍን ማዕቀብ ውስጥ የቆየበት ዲፕሎማሲያዊ መገለል የደረሰበት እንደዚሁም ተደጋጋሚ ድብደባዎች እንዲወርዱበት ምክንያት የሆነው የመስዋዕትነቱ ውጤት ነው። ይሄ 47-60 በመቶ የበለጸገ ዩራኒየም ኢትስ ሴክርድ፣ እንደ አገራችን አፈር፣ እንደ ድንበራችን፣ እንደ ህልውና ቅዱስ የሆነ ነገር ማለት ነው። ይህን ሁሉ መስዋዕትነት የተከፈለበት ነው። ሀገሪቱን ለ36 ዓመታት የመሩት መንፈሳዊ መሪ አሊ ካሚኒ ጭምር የተሰዉበት ነው። ስለዚህ ይሄን ሊያስቡት ሊታሰብ አይችልም የሚል ይፋ አቋም ነው የሚዘባረቀው። 40-60 በመቶ የበለጸገውን ዩራኒየም ከሞላ ጎደል አቶሚክ ቦምብ እንደማለት ነው። 90 በመቶ ካደረሱት በ15 ቀን በማይፈጅ የማበልጸግ ሂደት አቶሚክ ቦምብ ሰሩ ማለት ነው። ከዛ በኋላ ወሬድ ማለት የጦር ጫፍ ለማድረግ ራሱን የቻለ ወራት የሚፈጅ ክንዋኔ ይቀረዋል ማለት ነው እንጂ እንደ ቦምብነት አቶሚክ ቦምብ ጨበጡ ማለት ነው። ከ10 እስከ 11 የሚደርስ ቦምብ እና ይሄንን ለአሜሪካ አሳልፎ መስጠት አይደለም ሊነሳ አይችልም ነው የሚሉት። ያን ያህል ሴክርድ ነው ለእኛ በማለት ነው አቋማቸው። ግን የት ነው ያለው የሚለውን ጥያቄ ብታቀርብልኝ፣ አሁን ለምሳሌ በኔታንያሁ ወይም በእስራኤል በኩል የተገለጸው እንግዲህ 3 ምንድነው የኒውክሌር ማብላያዎች የተደበደቡት በራሷ በእስራኤልም በአሜሪካንም በተደበደቡት የውስጥ ለውስጥ የዋሻ ከመሬት በታች የተዋቀሩ ማብላያዎች ዩራኒየም ማበልጸጊያዎች ውስጥ በአንድ ውስጥ ወይም በእነሱ ውስጥ ነው ያለው ነው የሚሉት። ኤግዛክትሊ እንኳ አንዳንዱ ዘገባ ኢስፋሃን ነው፣ ኢስፋሃን የዩራኒየም ማበልጸጊያ ነው፣ እሱ ስር ነው ያለው ነው። ሌላው ደግሞ ከ3ቱ በአንዱ ሊሆን ይችላል ነው። እና ኢራን ግን እዚህ ጋር ነው ያለው አላለችም። በነገራችን ላይ ይሄ በእንዲህ እንዳለ ነው ዶናልድ ትራምፕ ደግሞ ደጋግመን ደብድበነዋል፣ ያለበትን እናውቃለን፣ ደጋግመን መተነዋል። አሁን የኒውክሌር አመድ ነው እሱ እና የኒውክሌር አመዱን ነው የምቀበለው ነው እያሉ ያሉት። አሁን እንደሰማኸውም አሁን ማን ይሙት እሱ ፋይዳ ኖሮ ሳይሆን ደብድበነዋል፣ ዱቄት አድርገነዋል። እንደው ለፓብሊክ ሪሌሽንስ ሲባል ነው፣ ለታይታ እንደው ለሙቀቱ ለድምቀቱ ሲባል ነው እንጂ አስረከቡኝ አላስረከቡኝ ምን ዋጋ አለው? ዱቄት አድርገነዋል እኮ
ኒውክሌር ደስት ነው የሚሉት። ስለዚህ ደግመንም እንመተዋለን ብለዋል እዚህ መግለጫቸው ላይ እንደሰማኸው። እና ይሄ ነው ያለው። ስለዚህ ጥያቄን ለመመለስ በኒውክሌሩም ጉዳይ ላይ በሆርሙዝ ሰርጥም ላይ አሜሪካ የምትፈልገውን ለማድረግ ኢራኖች ዝግጁ አሉ። ዓለም ቻይና ለኢራን የጦር መሳሪያ እንደማትሰጥ ቃል ገብታለች ሲባል ኢራን ከአሜሪካም ሆነ ከእስራኤል ለሚሰነዘርባት የሚሳኤል ጥቃት ራሷን የምትከላከልበትንም የጦር መሳሪያዎች ይጨምራል ማለት ነው ወይ? እንዴት አድርገን እንውሰደው መሰለ? አሁን ባለው የጦርነት ሂደት ውስጥ ምናልባት ቻይና እስካሁን የሰጠዋት ይበቃል የሚል አቋም ልትወስድ ትችላለች እና ደግሞ ከዚህ በኋላ ለብዙ ወራት የሚካሄድ ውጊያ ሊኖር አይችልም። ስለዚህ አንድ ዙር ድብደባ እና አሜሪካም ቢያደርጉ ኢራን አሁን በእጇ ያለው መሳሪያ ይዛ ትከላከላለች ወይም ትዋጋለች ማለት ነው፣ ውጤቱ ምንም ይሆን። ቻይና ግን እስከ ዛሬ ድጋፍ ማድረጓን አላስተባበለችም፣ ወይም አሜሪካም ስታረጋግጠው የቆየችው ነው። ምናልባት ካሁን በኋላ እንግዲህ በማናቸውም ሰዓት ጦርነቱ እንኳ የሚፈነዳ ቢሆን በዚህ መካከል የምልከው ነገር አይኖረኝም እንዳለ ተደርጎ ነው መወሰድ ያለበት እንጂ የዚህ የጦርነት ሁኔታ ሰፊ ጊዜ የሚሸፍን ከዚህ በኋላ ብዙ የሚካሄድ ቢሆንና ለምሳሌ ኢራኖች ሁለተኛውን ዙር ድብደባ እንደ አገዛዝ ተርፈው አሜሪካንም እንደዛተችው የኢራንን የነዳጅና የጋዝ መሰረተ ልማቶችን ሁሉ ያወደመችበት ወይም በአብዛኛውን የመታችበትን ሁኔታ ያጠቃለለ ድብደባ አድርጋም ኢራኖች እንደ አገዛዝ እንደ ኃይል ያሉበት ሁኔታ እንደተጠበቀ ሆኖ ከተገኘ ቻይና ድጋፏን ከመቀጠል ትታቀባለች ብሎ ማሰብ አይቻልም። ኤክስፐርቶችም እየተናገሩ ያሉት ይህንን ነው። ምክንያቱም አዘይንድ ኦፍ ዘ ዴይ ቻይናና አሜሪካ አሁንም ትናንት የተነጋገሩት ግንኙነታቸውን ባለመጠፋፋት ላይ እና በትብብርና አብረው በማደግ ላይ የተመረኮዘ እንዲሆን ሲያሳስቡን የቆዩት ፕሬዚደንት ሺ እንደውም በተቻለን መጠን ሁለት ኃይሎችን አንዱ ቦታ ለማስለቀቅ በሚደረገው ጥረት በሚፈጠረው መዋቅራዊ ውጥረት ምክንያት ወደ ጦርነት የማምራት እድሉ ከፍተኛ ነው እና ቻይና ወደዚህ ሁኔታ እንዳይገባ እንደምትጠነቀቅ ገልጸውላቸዋል። ነገር ግን ከማንኛውም ነገር በፊት በታይዋን ጉዳይ አሜሪካ የታይዋንን ራሷን የቻለች ሀገር መሆን ህልም መቃወም አለባት። ለቻይና ራሷን የቻለች ሀገር መሆን ድጋፍ አለመስጠት ብቻ ሳይሆን እስካሁን አሜሪካ ያላት አቋም ድጋፍ አትሰጥም ነው። ነገር ግን ለታይዋን ራሷን የቻለች ሀገር ሆና መታወጅን እንደምትቃወም መግለጽ አለባት የሚል ግፊት ነው ሲያደርጉ የቆዩት። ሁለቱ ሀገሮች በታይዋን ጉዳይ አያያዛቸው ላይ ተገቢ በሆነ መንገድ የማይሄዱ ከሆነ ሁለቱን ሀገሮች ወደ ጦርነት ሊያስገባቸው እንደሚችልም ነው ትላንትና ፕሬዚደንት ሺ የገለጹት። በዘገባችን ላይ በሰፊው አቅርበነዋል። በጣም በጣም የሚገርም ነው። ከኢኮኖሚያዊ ግንኙነታቸው የሁለቱን ሀገሮች የሀያላን ግንኙነት እንደ ግንኙነት ከማስተካከል ከነዚህ ሁሉ በፊት ቅድሚያ የምትሰጠው ቻይና የሴኩሪቲ ጉዳይ መሆኑን የደህንነት እሱም ታይዋን መሆኗን በታይዋን ጉዳይ ላይ አሜሪካ ያላትን አቋም እንድታስተካክል አበክረው ነው የጠየቁት። ስለዚህ የሁለቱ ሀገሮች ግንኙነት ይሄ ነው። ምንጊዜም በዚህ ውስጥ አንዱ በሌላው ላይ ተጽዕኖ ማድረግ የሚችልበትን መንገድ መፈለጉ ግልጽ ነው። አሁን እንደሚታየው ቻይና፣ ራሽያና ኢራን ከዩክሬን ጦርነት አሰላለፍ በኋላ የአንድ መስመር ተሰላፊዎች በመሆናቸው ኢራን መተው አይችሉም ነው ያለው ግምገማ። ዓለም ለሰጠህ ትንታኔ በጣም አመሰግናለሁ። መልካም ቀን ይሆንልህ ዳኒ። መልካም ቀን።